እንደሆነች የደረስኩባት ቀን አለቅላት እያለቻትም ነበር። እና የምታውቂው ነገር ካለ ተናገሪ ብላ ሰላምንም እንግዲህ ይዛት ነበረ። ሰላምም እንግዲህ እባክሽን እኔ እሷ አንቺ ነሽ ብለሽ አታስቢ እና ደግሞ የናታን ፍቅረኛ ሮዛ ስልክ ላይ ያለች አሳይሻለሁ፣ ቆይ የዩኒቨርሲቲ ጓደኛው ናት የድሮ ትላለች ማለት ነው። ማሂም እንግዲህ አላመነቻትም። እሺ እሱን አምጥተሽ አሳይኝ፣ ግን ደግሞ ካላሳየሽኝ በዛውም ደግሞ ስልኳን እፈልጋለሁ ማታሳይኝ ከሆነ ግን አለቀልሽ እያለቻትም ነበረ። እና በዛም ትለቃታለች። በቃ ችግር የለውም ከሮዛ ስልክ ላይ ወስጄ አሳይሻለሁ ስልኳንም ደግሞ ብላ እንደምሰጣት ትናገርና ትለቃታለች ማለት ነው። እና ማሂ ናታንን እንግዲህ አልተፋታችሁም፣ ግን እቺ ሚስትህ ማናት? እቺ ሰላም ማናት? እንዴት ሰው በዚህ ልክ ሙሽራውን ሚስቱን ይደብቃል እንዴት? እያለችም ናታንን በዚህ እያፋጠጠችው ነበረ። ናታንም እንግዲህ ቆይ ምን ፈለግሽ? ማየት ከፈለግሽ የሰርጋችን ቀን ቬሎ አለባብሳ የዛን ቀን ታያታለሽ። ስለዚህ ከዛ በፊት ለምንድነው የምጨቀጭቀኝ? ይላታል ማለት ነው። እና አሁንስ አበዛሽው ብሎ እንግዲህ ትቷት ይተኛል ማለት ነው። እሷም እንግዲህ ወደ ውጭ ትወጣለች። አክስታቸውም እንግዲህ የእነ ሮዛን እናት እያስፈራራቻት ነበረ። ማለት የወንድሜ ንብረት ለኔ ነው የሚገባው፣ ስለዚህ እዚህ ወረቀት ላይ ፈርሚልኝ፣ ከዚህ በኋላ ሲጀመር አንቺ አርጅተሻል፣ ስለዚህ የወንድሜ ንብረት መውሰድ አለብኝ ያለቻትም እያስፈራራቻትም ነበር። እና እሷም እንግዲህ ቆይ ምን አድርጌ ነው እንደዚህ የምታደርጊኝ? እባክሽን ተይኝ፣ የቀረው ንብረት ደግሞ ለልጆቼ ነው እንጂ እኔ ምን አጠፋው እያለቻት ነበር። ፈርታ እባክሽን ከዚህ ቤት ውጭልኝ ብትላትም እሷም እንግዲህ የፈለገችውን ነገር ሳታገኝ እንደማትወጣ ነገረቻት። እዚህ ወረቀት ላይ ከፈረምሽልኝ በኋላ እወጣለሁ ስትላትም ነበር። እንዲህ ስታደርግ የነበረው በሌሊት ነበረና አስፈርማ ስትወጣ እንግዲህ ማሂ ታያታለች ማለት ነው። ማሂም እንግዲህ ቆይ ምን ሆነሽ ነው በዚህ በሌሊት ባዶ እግርሽን? ማለቴ ሌባ እኮ ነው የምትመስሉ፣ ምን ሆነሽ ነው ስትላታለች ማለት ነው። እሷም እንግዲህ ህይወትን እያወራኋት ነበረ። ከዛ እንቅልፍ ሲፍታ ቀስ ብዬ ወጣሁ እንዳረብሻ ብዬ ነው እንደዚህ የምራመደው ትላታለች ማለት ነው። ማሂም እንግዲህ አልተዋጠላትም። ምን ልታደርግ እዚህ ቦታ ላይ ቆየች? እና ደግሞ ስትመጣ ማሚ ደንግጣ ነበር። ለምን ደነገጠች? ያለ ምክንያቱም እንደዚህ ሊሆን አይችልም እያለች ነበር። እና ክላሷንም ለመክፈት ሞከራ፣ ግን ደግሞ ተኝታለች ብላ ስላሰበች እንግዲህ ወደ መኝታ ክፍሏ ትሄዳለች ማለት ነው ማሂ። እና ሮዛ እንግዲህ ድጋሚ የሰላምን አባት መስላ እንደዚህ የሽማግሌ አይነት አለባበስ ለብሳ ትመጣለች ማለት ነው። ማሂና ናታን ክፍል ነበሩና በዛን ሰዓትም ሰላም ትመጣና የሰላም አባት ይፈልግሃል ትለዋለች ማለት ነው። እሱም እንግዲህ ቆይ ምን ፈልጎ ነው የመጣው ብሎ ሊያናግር ሊወጣ ሲል ቀድማ ማሂ እንግዲህ እሱ ሰውዬ ግን ምን አስቦ ነው እዚህ የሚመላለስበትና ወደ ሳሎን ትሄዳለች ማለት ነው። ስትሄድም እንግዲህ እንፈልገው ነው የመጡት እርሱ ሰውዬ እያለች ለማናገር ስትሞክርም እንግዲህ ሮዛ መልስ አልሰጠቻትም ነበረ። እና ናታን ልክ የሰላምን አባት አስመስሎ ሰላም ነው ጋሼ እንኳን ደህና መጡ ምናምን ሲለው ነበር። እሷም እንግዲህ ሮዛም ቀበል ብላ ደስታው እኮ አላስችል ብሎኝ ነው እንኳን ደስ አላችሁ ነው ቤታቸው የመጡት ይለዋል ማለት ነው። ናታንም እንግዲህ እናመሰግናለን ደስ ብሎኛል እኔ ምናምን ይለዋል። እሱም እንግዲህ በጣም ደስተኛ እንደሆነ እየተናገረ ብቻ ግን እየተጫወቱ ናታንም እንግዲህ ሰላምን እስኪ ለሰላም አባት ቡና አፍሊላቸው ይላታል ማለት ነው። እሷም እንግዲህ እሺ ብላ ትቀጥላለች። በዚህ መሀልም ማሂ በጣም ትናደድና ወደ ክፍሏ ትገባለች፣ ትወጣለች ወደ ሳሎንም እና የሆኑ ልጆች ቅዱስን ወርቆ በሆነ ማለት የሆነ መንገድ ውስጥ የሆነ ሴትዮ በመኪና ይዛ መታ እንደጣለችው ለመናገር እየሮጡ እንግዲህ እነ ሮዛ ቤት ይመጣሉ ማለት ነው። እነ ሮዛን ቤት ሲመጡ ሮዛ እንግዲህ እንደ ሽማግሌ ለብሳ ቆማ ስለነበረ ሮዛን ፈልገን ነበር እዚህ ቤት የመጣ ነው የለችም ሲሉ ምንድነው ችግር አለው ሲላቸው ናታንም እንግዲህ አይ ቅዱስን የሆነ ሴትዮ በመኪና መታ ጥላው ሄደች እና ለሮዛ ልነግራት ነበር የመጣ ነው ይላሉ። ሮዛን በዛን ሰዓት እንግዲህ ሮጣ እንዳትሄድ ያው የውሸት እንደሆነ እንደዚህ የለባበሰችው ምናምን ትነቃባታለች። ያላት አማራጭ ተረጋግታ ልክ ነገሩን ለማጣራት ምናምን ትሞክራለች። ከዛ በቃ ደህና ዋሉ ልጆቼ ምናምን እና ትልና ከቤት ትወጣለች ማለት ነው።
ከዛም ለመንገድ ልብሷን ቀና አንሳ እንግዲህ ወደ ቅዱስ ጋር ትሄዳለች። ቅዱስንም ወርቆ ታገኘዋለች ማለት ነው። ወርቆም እንግዲህ እንደ ሁል ጊዜውም ታነሳና እባክህን ወደ ቤት እንድትሄድ እፈልጋለሁ ትንሽ እስኪሻለኝ ትላለች ማለት ነው። ቅዱስም አማራጭ ስላልነበረው እሺ ይላትና ወደ ቤት ይመጣል ማለት ነው። ወደ ቤትም ሲመጣ እንግዲህ ማሂ ከዚህ በፊትም አይታው ስለነበረ ታየዋለች ማለት ነው። እና ብለሽ ጭራሽ እብድ ቤታችን ውስጥ ይዘሽ መጣሽ እንዴት ላታለች። ሮዛም እንግዲህ አይመለከትሽም ማሂ አርፈሽ ተቀመጭ ትላታለች። እንዴት ነው ግን ከእብድ ጋር ተስማምተሽ የምትኖሪው ስትላት እንኳን ከእብድ ጋር ከአንቺ ጋርም ተስማምቼ እኖራለሁ እያለቻትም ነበር ሮዛ። ብቻ ግን አልተመለሰችላትም። ቀንዷን እየመለሰቻት ቅዱስን እና በቃ ናታን ክፍል መፍትሄ እስከሚፈልግ ድረስ እዛ መሆን እንደሚችል ቤትም ክላስም ታሳየዋለች ማለት ነው። በዛ መሀል ማሂ በጣም ትናደድና ጭራሽ ናታን ክፍል ነው የሚተኛው ትላታለች። ምን አገባሽ እሱ አይመለከትሽም አንቺን እያለችም መልስ ትሰጣታለች ማለት ነው። በዚህም በጣም ትናደዳለች ማሂ ማለት ነው። ምክንያቱም ቅዱስም እዚህ ቤት መጣሁ እያለች በጣም ስትናደድ ነበረ ማለት ነው በሰዓቱ። ሮዛና ናቲ የእናታቸው መታመም አሳስቧቸው ምንድነው የምናደርገው? ምንስ ይሻለናል? እማዬ እኮ ለሕክምና ወደ ውጭ የምትሄድ ከሆነ በሽታዋ ያን ያክል ጥብቅ ሆኖ ነው ማለት ነው። እኔ ግን በጣም ፈርቻለሁ ትለዋለች ማለት ነው። እሱም እንግዲህ መፍራት ሳይሆን ጸሎት ማድረግ አለብን እና ጎበዝ መሆን አለብን፣ ለእሷ ጥሩ ፊት ማሳየት አለብን እያለም እንግዲህ እየመከራት ነበረ ማለት ነው። እሷም እንግዲህ ይሻላታል እየተሻለኝ ነው ብላለች ማለት ነው። እና ማሂም እንግዲህ ሰላም አንድ ቀን ብቻ ነው የሰጠቻት ስልክ ቁጥሩን ፈልገሽ እንድታመጭ ብላት ብቻ ኪችን ውስጥ እየሄደች ታስፈራራታለች። እና የሆነ ሰዓት አንገቷን ይዛ እንግዲህ አላመጣሽም ፎቶውን ስልኩንስ በተለይ ስልኩን እያለች እንግዲህ እንደዚህ ስታፈጥባት ሮዛ ድንገት በር ትከፍትና ትገባለች ማለት ነው። በተቃራኒ ማሂን እንግዲህ ጉሮሮዋን ትይዝና እንኪ የሰላምን ስልክ ትልና የሰላምን ስልክ ትክክለኛ ስልክ ትሰጣታለች ማለት ነው። እና ማሂም እንግዲህ ኪችንን ለቃ ትወጣለች። በዛ መሀል ሰላም እኔ ግን ሮዝ በጣም አስቤያለሁኝ ማለት ከሰርጋችን በኋላ ሰርጋችንን ወይ ደግሞ ትንሽ ማዘግየት እንችላለን አይደል እያለችም እንግዲህ ሮዛን እየጠየቀቻት ነበር። አንቺ ፈሪ ለምንድን ነው እንዲዘገይ የምትፈልጊው? መጋፈጥ ነው እንጂ ይችንማ እያለቻትም ነበር። እኔ አላቅም ብቻ ግን በጣም ፈርቻታለሁ እንደዚህ በዚህ ከቀጠለች ምናምን ስትል ሮዛም እንግዲህ ቀበል ብላት ደግሞ ስልክ ቁጥሩን የአንቺን ስልክ ቁጥር ነው የሰጠኋት ትላታለች ማለት ነው። በዛ መሀል ሰላም በጣም ትደነግጣለች። እንዴት ብለሽ የኔ ልትሰጫት ትችያለሽ ብላ አስባ በጣም ትደነግጣለች ማለት ነው። እና ግን ማሂም ትታቸው ወጥታለች። መጨረሻ ላይ እንግዲህ ከሰላም ጋር ተደዋውላ ማሂ ሰላምን ለማግኘት ትወጣለች ማለት ነው። ስትወጣም እንግዲህ የሆነ ቦታ ተቀጣጥረው ነይ ትላታለች ማለት ነው። እንግዲህ ትክክለኛ ሰላም ቤት ውስጥ ያለችዋ ሰላም ነበረች የተደዋወለቻት ማለት ነው። በዛም እንግዲህ ሰላምን ለማግኘት ትሄዳለች ማለት ነው። ስታያትም ግን ሰላም ነበረች እና እንዴት ሊሆን ይችላል ብላ በጣም እያፍጥጣለች እያየቻት ነበረ። እንግዲህ ትክክለኛ የናታን ፍቅረኛ ሰላም ቤት ውስጥ ያለችዋ ሰላም እንደሆነ ስታውቅ ምን ልታደርግ ትችላለች ማሂ የሚለውን ቀጣይ የምናይ ይሆናል። ሰላም ምንድነው የተከበራችሁ ቤተሰቦች ያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን ቤተሰብ እና አስተያየት ካላችሁ ኮሜንት ላይ ጻፉልኝ እላለሁ። ቀጣይ ክፍል እስክንገናኝ መልካም ጊዜ